ሬነር ዝም ብለን እስኪ እናውራ የግላችን ጉዳይ እንደው እኔ ሐሳብህ ይመቸኛል አቋምህም በጣም ይመቸኛል እንደዚህ ነቃ ደንገጥ ያልክም ሰው ነህ በቃ ቀብረር ያለ ማንነት ነው ያለ ደስ የሚል ነው መተማመን ካለባቸው ሙስሊሞች ባንተ ነው መተማመን ያለባቸው በእውነቱ ያው ትምህርትህንም ትማራለህ ያንተ ያልሆነ ነገር በፍጹም ሆዴን ብረገጥ አልናገርም እኮ ያንተ በእውነት ያንተ ስላልገባኝ ምን ማለት ነው ማለት አንተ የማትገለጽበትን ከሆነ በፍጹም ልልህ አልችልም እኔ ለማለት አልሰማም አሁን ትሰማለህ ገብቶሃል አሁን እኔ ያው እንግዲህ አንድ ተራ ሙስሊም ነኝ እንዲሁ ድክመትም አለብኝ በደሎችም ወንጀሎችም አለብኝ ግን ደግሞ ያው እውነት የሚመስለኝ ነው የተማርኩትን በቅርቡም የሰማሁትን አክቹአሊ ብዙ ጊዜ የሚያስተምረኝ አንድ ምርጥ ሰው አለ ፒኬ ነው ያስተምረኝ ከፒኬ ብዙ ተምሬያለሁ እውቀት ነው ያለኝ ሌላ ምንም አይደለም ድርጊት ደግሞ ያው ፐርሰናሊ የሁሉንም ወንጀል የሚደብቀው አላህ ነው እኛም ወንጀላችን ደብቀን ፍጹም ንጹህ ነኝ አይደለም ማለት ነው ባጭሩ የሰው ልጅ ፍጹም ንጹህ አይደለም እውቀት ያው ከዚህ ያገኘው ያ ልክ ነው የሆነ ሐዲስ ምን ይላል መሰለ ሪያዱ ሳሊሂን ላይ መሰለኝ አይ ቲንክ እንትን ፍጹም ሰው ምድር ላይ ቢገኝ ፍጹም እንዳው አናሪ ይፈጥራል ይላል ነብዩ ሰለላሁ ዐለይሂ ወሰለም ምክንያቱም የተፈጠረበት ምንነቱ እንትን ነው ቴስት ነው ፈተና ነው ንጹህ እንግዲህ አንድ ነው የማይሰራ ከሆነ አላህ ማለት ነው ስለዚህ ያው እኔም ንጹህ አይደለም ምንድነው ንጹህ አይደለም ማለት ነው ወንጀሎች አሉ ከሆነ ደግሞ ነው የምናገኘው ምርጥ ሰዎች አሉ ያንዳንዱ ሰው እውቀት አለው ስለምታከብሩኝ አላህ ያክብራችሁ የሰው ልጅ ሃይማኖት የመቀየር ድምጽህ ደህና ነው የሰው ልጅ ሃይማኖት የመቀየሩ ይሰማል በጣም ይሰማ ነበረ እኔ ምንድነው ሃይማኖት መቀየርህ እንኳን ለራስህ ነው ወስን አይደለም እኔ እንትን ያደረኩት ግን የሰው ልጅ ሃይማኖት መቀየሩ ምንም ትርጉም የለውም ብዬ ነው የምለው እኔ ምክንያቱም ሃይማኖትን መቀየር ሳይሆን የቀየረውን ሃይማኖት ውስጥ ይኖራል ወይ ነው ሰውየው ፍጻሜው እንዴት ባርቀዋል ወይ የሚባለው ነገር አለ እንዴ ሁሌም እኔ እንደምቃወመው አሁን ለምሳሌ ሃይማኖት ስትቀይር ማንነትን ለመቀየር ነው ባህሪን ለመቀየር ነው ድርጊትን ለማስተካከል ነው መጥፎን ትንህንን ለማስተካከል ነውና አንዳንድ ሰዎች ትናንት የነበርኩበትን ካላስኬድኩ ይላሉ አንዳንድ ሰዎች ይሄ ከሆነ ትክክል አይደለም አንተ ጋር ያለው ደስ የሚለው ነገር ደግሞ ምንድነው ማለት እኔ አውቃለሁ ትናንትም አውቃለሁ ዛሬም አውቃለሁና እንዳለ ነው የተቀየርከው ትናንትም ጥሩ ጸባይ ነበረ ደስ ይላል ጸባይ ግን እንትን የለም ትናንት የነበርክበት ዛሬ ደግሞ ላለህበት ሆነህ ነው የምታሳየው ይሄ ደግሞ ደስ ይላል ገብቶሃል አባባሌ አንዳንድ ሰዎች አሉ አሁን ይሄ ትኩረት ፍለጋ የሚባል ስሜት አንተ ጋር አይቼው አላውቅም በፍጹም መርመጥመጥ የሚባለው ነገር አንተ ውስጥ አይቼው አላውቅም እናንተና ጋር ካልታየሁ እነሱ ይቀየሙኛል የሚባለውን ነገር አንተ ውስጥ አላየሁትም ይሄ ደግሞ ትልቅነት ነው ምክንያቱም ራስን ማወቅ የሚባለው ይሄ እዚህ ጋር ነው ያለው ለራስህ መኖር ማለት እዚህ ጋር ነው ያለው ከራስህ ጋር ማውራትና መገናኘት የሚባለው ላመንክበትን ማደር መኖር የሚባለው እዚህ ጋር ነው ያለው እና ደስ ይላል እውነት ለመናገር መከበርም ካለበት ማሽቃበጥም ካለባቸው መንከባከብም ካለባቸው ብዙ ሰዎች አሉ እውነት ለመናገር ግን አንተም እንደዚህ ስንልህ እንትን እንዳትሆን ግን አንተን የሚመስሉ ሰዎችም አሉ እንደዛ ነው መሆን ያለባቸው ብዬ ነው ማለት ሰው ትናንት አሁን ሲሳደብ ነበር አይደል እኔ አንዳንድ ሰዎች ጥሩ ያደረጉ ሰዎች ደግሞ አድርጋቸዋል ተብለው መመስከር አለበት እውነት ለመናገር በቃ እንደዚህ ነው ማንነት ማለት እንደዚህ ነው ሰው የሆነ ቦታ ላይ የሚገባው ለራሱ ሲል ነው
አንዳንድ ሰዎች መከራቸው ይበላል ይኳትናሉ ራሱ። ቅድም የሆነ እንትን ገብቼ ኮመንት እያየሁ ነበርና 5 ሰለምቲዎች ናቸው ያስቀመጡት ኮመንት። እኔ በጣም ነው የገረመኝ። ያው አይቼዋለሁ ማለት ነው። እሱን በማየት ደግሞ እነሱን እገምታቸዋለሁ። አጋጣሚ ካገኘኋቸው እናገራቸዋለሁ። ምንም አላደረግንም ደግሞ ይባላል እንደ ከትናንት ወዲያ ማለት ነውና ቀጥልበት፣ እንግዲህ ደስ ይላል። አላህ የምትለው አይነት ሰው ያርገኝ፣ የተሻለም ሰው ያርገኝ ከዚህም በላይ አክቹአሊ ያው ከራስም አይደለም እኔ እንደዛ ነኝ ብዬ ማማራትም አልፈልግም። በሆነ ራሱ ደግሞ ያው እንትን ጥቅም የለውም። ብቻ እንደዛ እንደሆነ ያርገኝ፣ ጥሩ ሰው ያርገኝ፣ ለእስልምና የምንቆም ሰው ያርገን ሁላችንንም። እና ደግሞ አንድ ሰው የእንትን ውጤት ነው፣ የሁሉም ሰው ውጤት ነው። ለምሳሌ አንድ ሰው ምግብ ያው የራሱን ጥረት አለበት፣ ግን በደንብ ጠንካራ የሚሆነው ለብቻው አይደለም። እኔ ለምሳሌ ስለ አሁን ያለሁበት ጠንካራ እንደሆነ የሚያደርገኝ ሙስሊሞች ናቸው። ምክንያቱም ያን ነገር በደንብ ሲያስተምሩ እኔ ደግሞ በደንብ በትክክል ስቀበል ነው። ከዛ ደግሞ በነበርኩበትም ጽኑ እንደሆነ ያደርገኝ በጣም ምርጥ ጎበዞች ሰዎች ነበሩ፣ እውነትን እንድፈልግ ሲያስተምሩኝ የነበሩት ማለት ነው። አሁንም ደግሞ በእስልምና ውስጥ ምን አይነት ባህሪ እንዳላቸው ያንዳንዱ እኔ ጓደኞቼ ራሱ አሁን እዚህ ማቃቸው ቲክቶክ ላይ ማቃቸው እዚህ ቁርአን ቤት ያስገባኝ የሚያስተምረኝ ትምህርትን የሚሰጠኝ ኢንቴንሽናቸውን ሲያስተምሩ እንዲህ እንደዚህ አይነት ኢንቴንሽን ይኖራቸው ትላለህ። እዚህ መርከስ ከገባው ራሱ አዶን ይለያል። አንዳንድ ሰዎች ተማሪዎቹ ከነሱ ትማራለህ፣ ከዛ አንተ ራስ ላይ ትንሽ ትሰራለህ እንደነሱ ለመሆን ማለት ነው እንጂ እኔ ባንዴ ምርጥ ነው የምትለውን ነገር እንኳን በራሴ ያላመጣሁትም ልል ነው። አሁን ምርጥ ነው አለብህ ያልከውን ነገር ከራሴ አይደለም እዚሁ ካሉ ሰዎች ጋር ነው ከተማሪዎቹ ከኡስታዞቹ ከምንታወቀው ሰዎች ነው ልልህ ነው። እና ፕሮዳክት ነን ሁላችንም በጸባያችንም በድርጊቶቻችንም። ይሄ ነው የምለው። ብቻ ስለኔ አታውራ፣ አሁን ጭንቅ ይጠፋኛል። ሌላ ነገር አምጣ። አልሐወራም። አይ ግን የሰው ልጅ ሲወለድ ነፃ ወረቀት ነውና የሰው ልጅ የሚሰራው ሰው ነው። የሰው ልጅ ደግሞ የሆነ አሻራውን የሚያስቀምጠው ማንነቱን የሚገነባው ሰው ነው። ግን ራስህን ስታቅ ትንሽ ስታድግ ሰው ስትሆን ሰውነትህን ወዩ ተኝታ ነው እንደዛ ስትሆን እንትን እያደረግክ የምትቀበለው ነገር አለ፣ ሪጀክት የምታደርገው ነገር አለ፣ የምትወስደው ነገር አለ። ስለዚህ ዋናው ነገር ምንድነው? የመቀበል ጉዳይ ነው እዚህ ጋር ያለው። አሁን ራሳችንን የምናውቅ ትልልቅ ግብዳ ሰዎች ነን። ገብቷል? ራስን የምትገነባበት፣ ማንነትን የምትቀይርበት፣ ጸባይን የምታሳምርበት፣ ነገህን እንትን የምታደርግበት፣ መንገድን የምትጠርግበት ለመቀበል ዝግጁ። እኔ እንደዚህ ብዬ የማውራት እንትን የለኝም፣ ግን እኔም በማምንበት እንደዛ አደርጋለሁ እኮ። ግን ዝግጁ ሆኖ የመቀበል ጉዳይ ደግሞ አለ እዚህ ጋር እና ለዛ ነው ሰዎች ማንነታቸው፣ ውስጣቸው፣ አይምሯቸው አሳልፈው ለሌላ ሰው የሰጡ ሰዎች አሉ። አሁን ሰው እንደፈለገ ይወጣል ይገባል እነሱ ውስጥ፣ በእነሱ በደል ሌላ ሰው ይኖራል። በጣም ያሳዝናል እኮ። በሃይማኖትም ዙሪያ በሌላም ዙሪያ በእነሱ በደል ሌላ ሰው ነው የሚኖረው። የሚያንጸባርቁት የሌላ ሰው እምነትና ሐሳብ ነው እነሱ የሚያንጸባርቁትና ከእንደዚህ አይነት ነገር ነፃ ስለሆንክ ነው እኔ ስናገር የነበረው። ጥሩ ነገር ነው እኔ ያየሁብህ፣ ለዛ ነው። ያ ባለፈው አንዱ ምን አደረገ መሰለህ፣ እዚህ እንትን ማለት ነው ወርከዝ ልክ እዚህ ስገባ አንድ ልጅ መጣና ልንሰግድ ነው ላይክ እኔ ነኝ ጺም ያለኝ ቃል ያሉም አላቸው፣ ግን ላይክ ትልቅ ሰው ነው ብሎ ገምቶ ይሆናል ብቻ ትልቅ ሰው ነው ብሎ ገምቶ ጠበቅና ላይክ ሰፋ እንተሰለፋለን ለመስገድና አጠገቤ ነበር ምንጣፍ ይዞ ቆሟል፣ መስገጃ ማለት ነው። ከዛ ልክ እኔ አላሁ አክበር ብዬ ወደ ሰላቱ ስገባ ከፊቴ ምንጣፉን አንጠፈ ቁጭ አደረገልኝ።
ለካ እኔ ላይክ እሱ አንጥፎ ምናምን ሊሰክርበት መስሎኝ ነው። ላይክ ለእኔ ቅድሚያ እየሰጠኝ ነው፣ ሪስፔክት እያደረገ ነው። ከዛ አንተ ምን ትማራለህ? ኡስታዞችን ደግሞ እንዴት ነው ማክበር ያለብህ ብለህ ትማራለህ። ኡስታዞችን አንተ ማውራት አለብህ ማለት ነው። እሱ አንተን እንደዛ ካከበረ፣ ካልሆነ ጋጥ ወጥ ሆነህ በቃ ኮሚኒቲ ውስጥ ራሱ ተቀባይነት አይኖርህም። ለራስህ ብቻ አይደለም ኮሚኒቲው ራሱ አይቀበልህም። እና የሆነ እንትን ነው ልልህ ነው እኔም ሀሳቡን ባጭሩ እኔ ብቻ አይደለሁም፣ እኔ ማህበረሰብ ነን። እስልምና ውስጥ ደግሞ በጣም የሚገርም ምርጥ እንትኖች አሉ። አዶን ነው እኔ እንዴት እንደዛ እንደሆነ አላውቅም። እኔ እንደዛ አላደኩም። ለምሳሌ ሲሰጡም ሲያስተምሩ ከልብ ነው የሚሰጡትና እያጉረመረሙም አይደለም። ስስት የሚባል ነገር የለም፣ በእውቀትም በገንዘብም በሁሉም ነገር ማለት ነው። እኛ ደግሞ እንደዛ አይደለም። እኔ የነበርኩበት አልለመድኩም እንደዚህ አይነት ነገር በፍጹም ማለት ነው። እና ያ ከህብረተሰብ አንድ እኔም እንደነሱ ለመሆን ነው የምጥረው ባጭሩ። እንደው ገና ብዙ ይቀረኛል። ምንም ነኝ፣ እንደው ዜሮ ላይ ነኝ። አሪፍ ብሆን ደስ ይለኛል እኔ እንደነሱ። ባጭሩ ለመቀበል ብለህ ሳይሆን መስጠት ስላለብህ መስጠትም ስለምትፈልግ መስጠት ማለት ነው። የምሰጠው ለመቀበል ሳይሆን በቃ መስጠት ነው መሰለኝ። ይሄ ሰጥቶ መቀበል የሚባለው ነገር ሌላ ነገር ነው። እሱን የማያካትት ማለት እንደማለት ነው። ደስ ይላል። እንደዛ ስትሆን ራሱ ደስታው ይገኛል። ጥሩ ነው። መስጠት የሚባለው ነገር ከመስጠት በላይ ደስታ የለም። እና ሰው ሰጪ ሲሆን የሚያገኘው ደስታ በጣም ከባድ ነው። ስትሰጥም ያው ለመቀበል ሳይሆን መስጠት ስላለበት መስጠት ከሆነ ትልቅ ነገር ነው፣ ትልቅነት ነው። እና አክቹአሊ ቁርአን ስለሚያስተምር ነው በግልጽ ደጋግሞ እኔ ደስታውን ደጋግሞ የሚያነሳው ነገር ነው። ቁርአን ላይ ብዙ ጊዜ ሰላት፣ ዘካ ይላል። ከዛ ደግሞ መልካምን ነገር የሚያደርገው አሚሉ ሳሊሃት የሚለው መልካም ነገር እንደዛ ነው። እንግዲህ እኔ ተፍሲር አየሁት። ደጋግሞ የሚወጣው ነገር መልካም ነገር መስራት፣ ከዛ ሰላት፣ ከዛ ዘካ፣ እነዚህ ነገሮች ደጋግሞ ያነሳልና አንድ ሙስሊም ይሄ ነው ሊታይበት የሚገባውና እኔም ከነሱ ያየሁት ያንን ነው። ቁርአንን ነው የሚያስተምሩት። ላይክ ደስታ የሚያስተምረው ራሱ ቁርአን ነው። አንድ ሰው የቁርአንን ትምህርት ነው እያደረገ ያለው ነው እንጂ ከራሱ አይደለም። እንደራስ ቢሆንማ ደስተኛ የምትሆነው በጣም ብዙ ሲኖር ነው። እኔ በራሴ ሀሳብ የነበረ በፊት ሀብታም ሆነ ከዛ ደስተኛ ትሆናለህ የሚል አይነት ነው። ወይም ደግሞ በቃ ብቻ ያ የመጽሐፉ ትምህርት ነው። የእስልምና ዋና ኮር ትምህርት ነው። አብዛኛው ሱራ ላይ የምታገኘው ነገር ነው። መልካምን ነገር አድርግ ሱረቱል ዙልማ ላይ ብቻ ስለ ነበር የሚያውቁት ትንሹና ትልቁ ብሎ ያስቀምጠዋል። ሐዲስም ላይ አለ። አንድ ሰው መጥፎን ነገር ከሆነ በድርጊት መቃወም አለበት፣ መጥፎን ነገር ካልሆነ ደግሞ የመጨረሻው ነገር በልቡ መጥላት አለበት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነገር ነው። ይሄ በቃ ትምህርታቸው ነው። አንድ ሰው መልካም ነገር ካየ ትቃወማለህ። ይሄ የመጀመሪያው ማክሲመሙ ማለት ነው። ትቃወማለህ፣ አይሆንም ማለት አለብህ። ካልሆነ ደግሞ ጠልተው መሄድ አለብህ። መልካም ነገር ማድረግ ምንድነው እንደ መልካም መቅጠር የለብህም። እና መልካም የሚለውን ነገር የሚያስተምረው ቁርአኑ ነው። ስጥ ስገድም የሚለው እንትኑ ነው። ይሄን ነገር ስታደርግ ነው ኢንሻአላህ በደንብ ስንሰግድ በደንብ ሰዓቱን እንትን ሳያልፈን ጀማ ሰላት ሳያልፈን ስንሰግድ መልካም ባሪ ይኖርብናል ብለን ተስፋ እናደርጋለን። አሁን በጀማ ራሱ በደንብ እየሰገድን አይደለምና ለምሳሌ ሰዎችን ታሪክ ስንሰማ ለምሳሌ ማን ነው ስሙን አላውቅም። በእርግጥ ግን አንድም ነበር ያመለጠው የሚባለው በታሪክ ማለት ነው። ላይክ ሁሉም ጀማ ላይ ይገኛል ማለት ነው። ላይ በጀማ የሚሰግድ ማለት ነው። በጀማ ሲሰግድና ለብቻ ሲሰግድ እኩል ምንዳ የለውም። አይ ቲንክ እኔ እንደዛ ነው የማውቀው። በጀማ ሲሰግድ የተሻለ 25 እጥፍ ነው። ከዛ ምንዳ አለው ነውና ያኛውን ነገር ለማግኘት
በደንብ ሲለፋ የነበረ አንድ ሰው አለ። ስሙን አላስታውስኩት ነው። ብቻ እንደዛ ስንሰግድ ጥሩ ባህሪ ይኖረናል፣ መልካም ነገር ይኖረናል። ያው ብቻ ጨርሻለሁ። የዘባረኩ ነው። አመሰግናለሁ። አልዘባረቅም። እኔ ራሱ ዝም የምለው እኔ ሲመቸኝ ነው። የሚገርም ነገር ደስ ይለኛል። እና በነገራችን ላይ ሰዎች ከታችም የሚያዳምጡ ሰዎች ምንድን ነው እንደነዚህ አይነት ሰዎች አሁን ትኩረት ፍለጋ እዚህም እዛም የሚሉ ሰዎች፣ ሁለት ቦታ ላይ እግራቸውን ያስቀምጡ ሰዎች፣ ሁለት ቦታ ላይ አምልኮ የሚፈጽሙ ሰዎች፣ በሁለት ስም በሁለት ማንነት የሚንቀሳቀሱ ሰዎች ሳይሆን እንደዚህ አይነት ቁርጥ ምርጥ አድርገው እንትን ያደረጉ ሰዎች ሲመጡ ከቤተሰቦቻቸው ተለይተው ነው የሚመጡት። ብቻቸውን ማንነታቸውን ከቤተሰብ የሚነጠሉ አሉ፣ የሚሳደዱ አሉ፣ ብዙ ችግር የሚደርስባቸው ሰዎች አሉ። ትምህርታቸውን አቋርጠው እንትን የሚያደርጉ ሰዎች አሉ፣ ከቤተሰብ ርቀው። ከባድ ነው። ብዙ ችግር ነው ያለው እንደዚህ አይነት ውሳኔ ሲወሰን። በዛ ላይ ደግሞ ኢትዮጵያዊ ሆነ በጣም ከባድ ተጽዕኖ አለውና እንደዚህ አይነት ሰዎች ደግሞ ቀረብ ብሎ የሰው ልጅ ሰው ያስፈልገዋል። አይዞህ የሚል ሰው፣ አጠገቡ የሚቆም ሰው። የሰው ልጅ ሲወለድ ከሰው ነው፣ ሲኖርም ከሰው ጋር ነው፣ ሲሄድም ሰው ነው የሚሸኘው። ስለዚህ የሰው ልጅ አጠገቡ የሚሆን ሰው ያስፈልገዋል። አይዞህ የሚል ሰው ያስፈልገዋል። ደገፍ የሚያደርግ ሰው ያስፈልገዋል። ሐሳብ፣ ንግግር፣ በቃ ድምጽ ሁላ ያስፈልጋል። የሰው ልጅ ሰው እስከሆንክ ድረስ ማለት ነው። ይጠማሃል። ከባድ ነው። ሃይማኖቱ ብቻ ያጠንክረህ የሚባል ነገር የለም። እኔ ወንድም ነኝ እህት ነኝ የሚል ሰው ደግሞ ያስፈልጋል። ስለዚህ እናንተም ከታች የምትሰሙ ሰዎች ለእንደዚህ አይነት ሰዎች በደንብ ግምት ውስጥ በማስገባት እህትና ወንድምም መሆን አለባችሁ። በጣም ከባድ ነው ስሜቱ። እንኳን ሃይማኖት ቀይረ ከቤተሰብ የመነጠል እንትን እየተደረገብህ ሌላ ይቀርና ሃይማኖትን ሳትቀይር ከቤተሰቦቹ ጋር በፍቅር እያወራ እንትን እያደረግክ እንኳን ቤተሰብ ምንድነው ስደት ከወጣ በጣም ከባድ ስሜት ነው ያለው። ትንሽ ስትለይ ማለት ነው። አስባችሁታል? ደግሞ ሃይማኖት ጨምረህበት ደግሞ በጣም ከባድ ነው። አናናገርህም የሚባል ሰው አለ። በቃ ከኛ ጋር አትበላም ካሁን በኋላ ተነጥላል፣ ብትሞት አንቀብረም ይባላል። ሰው እንደዚህ አይነት ነገር ሲያደርግ ሂድ ውጣም ተብሎ የሚባረር ሰው አለ። ሀሳብ በየቀኑ እንትን የሚደረግበት ጫና የሚያድርበት ሰው አለ። ይሄ ደግሞ ግምት ውስጥ በማስገባት ሰው ከለላ መሆን አለበት። አጠገቡ መቆም ያስፈልጋል። ሰው መሆን ያስፈልጋል። በጣም ወንድ ምህት ሊሆን ይገባል። እንደዛ መሆን አለበት። አንዳንዴ ምናልባት አንዳንዴም እንደዚህ አይነት ሰዎች ሲንገጫገጩም ሲነጫነጩም ግምት ውስጥ ማስገባትም ጥሩ ይመስለኛል። እኔ አንዳንድ ሰዎች ማለት ነው። ምክንያቱም የሰው ልጅ ደካማ ነው። እንግዲህ ሰው ደካማ ነው። ስሜት አለው የሰው ልጅና ካለው ይሄ እንደዚህ አይነት ተጽዕኖ የሆነ ነገር ደግሞ አንተ በማታውቀው ነገር ጎንተል ስታደርገው ነካ ስታደርገው ስሜታዊ ሊሆን ይችላል። መጥፎ ቃላቶች ሊጠቀም ይችላልና ግምት ውስጥ መግባት አለበት ብዬ ነው የምለው። እኔ ከእንደዚህ ብዬ ቁም ነገር ካወራው ሰይጣን ይቀየማል። ሰይጣን ላለማስቀየም ደግሞ እኔ ትቼዋለሁ፣ ይበቃኛል። እስካሁን ግን እውነት ለመናገር በማን ዙሪያ ስለ ምንድን ነው እያወራን ያለ ነው? ግን ገብታችኋል እናንተ? ሬነር ገብተዋል አንተ? ማለት እኔ አልገባኝም። ስለምን እያወራን ነው? አመሰግን አመሰግናለሁ። እየተጫወት ነው። አይ ስለሆነ ላስተካክል። ሳቢው ሳባ ሳይሆን እንትን ነው፣ ታቢ ነው። ታቢ ነው። ወደላይ ነው ዑመር ነው የሚባለው። የጀማ ሰላት አምልጦት 25 ጊዜ ለመስገድ ነው የሰገደው እና ያይን የሚያደርገበት ምክንያት ሐዲስ አለ። ምንድነው የሚለው? የጉባኤ ሰላት ወይም ደግሞ የጀማ ሰላት ብቸኛ ሰላት ከሆነ ይልቅ በ25 ወይም በ27 ደረጃ ይበልጣል የሚል ሐዲስ ስላለ 25 ጊዜ ነው ለመስገድ የመረጠውና ያንን ስናደርግ ራሱ የተለየ መልካም ነገር ይኖረናል ለማለት ነው። እኔ በጀማ የሚሰገድና በተናጠል የሚሰገድ እኩል አይደለም እና እኔ ደግሞ ላይክ አሁን የሆነ ነገር አዲስ ነገር ስታውቅ ሊያመልጥኝማ አይገባኝም ብራም ብለህ
እንትን ትላለህ። በእስልምና ውስጥ ብዙ ነገሮች ስታደርግ፣ ለምሳሌ ቁርአን ስታነብ፣ ሰላት አዛን ስታደርግ፣ መልካም ነገር ስትሰራ፣ ብቻ ሁሉም ነገር ምንዳ አለው። አብዛኛው ነገር ማለት ነው። እኔ አላውቅም እንግዲህ የሌለው ነገር ካለ ትነግሩኛላችሁ። እንዳለ ምንዳ በምንዳ ነው። መልካም ነገር ስራ፣ መልካም ነገር ማሰብ፣ አላህን ፈርተህ ተመለስ፣ ምንዳ ይኖርሃል። መጥፎ ነገር ለመስራት አስበህ ማለት ነው። ከዛ አይ አላህ ይቀጣኛል ብለህ ወደኋላ ከተመለስክ አላህ ለአንተ አጅር ለዚህ ብለው አንተ ምንዳ ይሰጣል። ምክንያቱም ስለተመለስክ ማለት ነው። እና ይሄ የሚያስገርመኝ ነው። እና ያንን ለመግብ ስታገኝ ለማግኘት ስትሞክር የበለጠ ዝግ ያልክ ሰውን ትሆናለህ ብዬ ስለማሰብ ነው ይሄን ያነሳሁት። አሁን ቀጥል፣ ወደ ሀሳብ ተመለስ። ተመስገን ከታች ገድሉን አልደገፈችውም። እኔም ስለማልደግፈው ነው የለጠፍኩት። እንግዲህ ገብታ ሀሳቧን ብትሰጥ ጥሩ ነበረ። ተመስገን ነይ ገብተሽ ሀሳብሽን መስጠት ትችላለች፣ ችግር የለውም። ነፃ መድረክ ነው እና ነይ። ቅዱሳን እንደሰማችሁት ነው። ያሲዮ ሰላም ብያለሁ። ቅድም ረስቼው እኮ ነው ሰላም ስትል እንትን ሳልልና ይህን ይመስላል። ሊዱ አለሽ? የት አሉ ዲያቆናቱ? ሊዱ ከታች ካለች ቀሲሱ ቢኖር እና ቢመጣ ብናወራ ጥሩ ነበር። በገድላት ዙሪያ እኔ ራሱ ባወራ ችግር የለብኝም። አንዳንድ እንትኖች ዝም ብዬ እጠይቃለሁ። አሳሳቢ ጉዳይ ተፈታ። ጉልላት መሞቱ ተረጋገጠ። ኤርሚያስ ሲያለቅስ ነበረ ሞተ ብሎ ወንድሜ ነጠቁኝ ብሎ። አይ እኔ አልሰማሁም፣ አመለጠኝ ትላለህ። እኛ አሁን እኔ አሁን ጉልላት ሞተ ሙንጉ አነቀ ምን አገባኝ? ብዙ ሰው እየሞተ ነው ኢትዮጵያ ውስጥ። አንድ ሰው ሞተ ብዬ አንተ ደግሞ በመርዝ ስንት ሰው እኮ ነው የተገደለው ኢትዮጵያ ውስጥ? ማን ነው ኡስታዝ ወይ ምን ነበር የሆነ የሚጠቀው ምሳሌ ነበር። ምሳሌ ሳይሆን ሁለተኛ ታሪክ መሰለኝ። ግብጽ ውስጥ ምን ብሎ ነበር የሚከራከሩት ነበር ያለው እስልምና መጥቶ እንዳለ የጠለቅ እንትና ምን አለው አዳም እምብርት አለው የለውም ምናምን እያስከራከረ እንደዛ መሰለኝ። በጣም የገረመኝ እንትን ነበረ። ለአንተ ነው አይደል እንደዛ ያለ ክርስቲያን በነበርኩበት ሰዓት? አዎ እኔ እኮ በጣም እኮ ነበር አስካደ መጽሐፍ ቅዱስ ሲያስከደህ እኮ ቁጭ ብዬ እንትን እያደረኩ እየሰማው አዳም እምብርት ነበረው ወይ ብሎ ሲጠይቅ አንተ እንዴት እንደባነንኩ ነው የራሱ እኔ ምን አስቤው ማላውቀው ጥያቄ ነበር ያኔ። እና ሰውን እንደዚህ ነው የምትከራከረው? እንትን ስትሆን ክርስቲያን ስትሆን የማያሳስብ ነገር ያሳስባል። እንደ ቴዎሎጂ አለ የምትከራከረው ራሱ አዳም እምብርት አለው የለውም ወደ ድነት ነገር እንደሚወስደው አይነት ማለት ነው። እየተሰማ አይደለም። ጉልላት ጉሌ ስለሞተ ነው ያሳም ያመጣው ስለማለት ነው። አይኔ ይፈንዳኒ ጉልላት ሞተ ምናምን እኔ እንደዚህ አይነት ምን አገባኝ እኔ ጉልላት ሞተ። እሺ 1 ሚሊዮን ህዝብ እኮ የረገፈው ኢትዮጵያ ውስጥ እኮ 2000 ስንት ነው? ምንድነው ታዲያ ብርቅ ነው? በእርግጥ ገለውት ከሆነ ከባድ ነው። ግን ኦርቶዶክስ ሰው መግደል አሁን አይደለም የምትታወቀው። ኦርቶዶክስ ቤተክርስቲያን በመርዝ ነው
አመድ የምታደርገው ትውልዱ ማለት ነው። የጨረሰችው ራሱ እሷ ነች። ብዙ ሰው ነው የገደሉት። ምንድን ነው የኢትዮጵያ ንጉሠ ነገሥት የነበረው ንጉሥ አጼ የነበረው ሰው የገደለች? ደግሞ ምንድን ነው ብርቅ ጉልላት ሞተ። አንድ ዲያቆን ቴዎድሮስ ራሱ የገደለችው እኮ ቤተክርስቲያን እኮ ነች። ስለዚህ ምንም የሚደንቅ አይደለም። እሱም ስለለበለባቸው ነው፣ እውነቱ ነገራቸው፣ ገደሉት። ብዙ ሰው ነው ያጠፉት። በነገራችን ላይ ትልልቅ ባለስልጣናትን የገደለችው የኦርቶዶክስ ቤተክርስቲያን ነች። አጼ ቴዎድሮስ ማለት ነው። ከእርሱ ጀምሮ ትልልቅ ሰዎች አጥፍታለች፣ በመርዝ በድግምት። ተመስገን የሚባለው መሀይም ወንድ ነው እና ብሎክ አድርጎት አይጠቅምም፣ ፈጣሪ የለም ምናምን ይላል። ደግሞ በየትኛው እውቀትህ ነው ከካም ቂጥህ ውስጥ ደረቅ አረህን ተሸክመ እየተጓዝክ ፈጣሪ የለም ምናምን አንተም ብሎ አዋቂ የታባህ ምን የትኛው መጽሐፍ አንብበህ ነው የደሃ ልጅ ሲባል ዘምተህ ነው ቆንዳላ። እኔ እንደዚህ አይነት ደንቆሮ ሰውን በጣም ነው የሚገርምኝ። ይጥፋ አንተም ብሎ አዋቂ ፈጣሪ እኮ የለም በቃ ዝም ብለን እንኑር፣ ዝም ብለን አንድ መጽሐፍ ሳያነብ እኮ ነው። ምንም የሚያውቁት ነገር የለም። እኔ በጣም ነው የሚገርምኝ። ፈጣሪ እኮ የለም ይላል። የምረን ነው። ምንም እንዳላነበባቸው ነው የምረዳው። እኔ ምንም የምታውቁት ነገር እንደሌለ ነው። አንድ ኢትዮጵያዊ መጥቶ ፈጣሪ የለም ሃይማኖት አያስፈልግም ካለ ያነበበው መጽሐፍ የለም እንጂ መጽሐፍ ያነበበ ሰው በፍጹም አይልም። መጽሐፍትን ያገለባበጠ ሰው ደፍሮ አይልም። አውቀዋለሁ። እነዚህ ግን ምንም የሚያውቁት ነገር የለም። ሚስጥር ነው ለነሱ። ይሄ አረዊቶች ናቸው። ራሱ ይሄ ድህነት ያቆረፈዳቸው ናቸው። ችግር የገረፋቸው ናቸው። ስለዚህ እኔ ምን ላድርግህ? ረሃብ ከገሸለጣ ሰርተ መብላት ነው እንጂ መከራን ከሰማይ ዶላር እንዲዘንብ እየጠበቅ ሆነ የለም። ሰርተ ብላ ነው የተባልከው። ቆፍር መናጤ። ኢትዮጵያዊ ደግሞ ይነሳና በስነ ስርዓት ሻወር የማያደርግ ትውልድ ፈጣሪ የለም። ኢትዮጵያዊ ነው በወር አንዴ ሻወር የምታደርግ እከካም ትውልድ ደግሞ እናንተን ብሎ ፈጣሪ የለም። ናገባ እስኪ ነይ ናገባ። አንተ ደንቆሮ ተመስገን በፍርዱ ብሎ ፈጣሪ የለም ይላል። ደግሞ ስምህን እንኳን አልቀየርክም። የማን አባ ፍርድ ነው? ማን አባዝ ነው እያመሰገንክ ያለው? ተመስገን በፍርዱ እንደሚፈርድብህ እያወቅህ ተመስገን ብለህ ስምህን ለጥፈህ ፈጣሪ የለም። እንደው ከካም ሻወር አድርግ በመጀመሪያ፣ በስነ ስርዓት ሻወር አድርግ። ጥርስህን በወርሽ በመጀመሪያ፣ ከገማ ማንነትህን ጽዳ መጀመሪያ። ከዛ ደግሞ ስለ ፈጣሪ ታወራለህ። ፈጣሪ የለም ደፋ። በቃ ድፍረታቸው እኮ በጣም ነው የሚገርም። አስመሳዮች። ኢትዮጵያዊ ሰርቶ ይብላ መጀመሪያ። እኔ ሰርተህ ብላ መጀመሪያ፣ ራስህን ቻል። ከባዱ ነገር ምንድነው? የግብፅን ፖለቲካ ከምንድነው ከሃይማኖት ጋር አያይዘው ወር ሙሉ 30 በዓላትና 6 ተደራቢ በዓላትን ስትደረድርባቸው መጡና ምንድነው ስራ ስለማይፈቀድ እንትን ስለማይል ሃይማኖት ድሃ ያደርጋል፣ ሃይማኖት ስራ ያበረታታም፣ ስለዚህ ሃይማኖት አያስፈልግም ይላል። መጀመሪያ ከስር መሰረቱ ችግሩ ምን እንደሆነ ማወቅ አለብህ እኮ። ችግሩ ሃይማኖት ነው፣ ሃይማኖተኛ ነው፣ ችግሩ ማን ነው ከምን ነው የሚባለው ነገር ማወቅ መቻል አለብህ። እንዴ 2 ሜትር እኮ የወርቅ ዘንግ እኮ እየላኩ እኮ የኖሩ እኮ ናቸው እነዚህ ማይቦች። በሃይማኖት እኮ ግብጽ እኮ አተሙናለች ማይማን። እናንተ ግን ደሃ ናቸው። አሰሩማ ቶ እናትህ እንትን ውስጥ ይሄ ቆሻሻ ገንዳ ውስጥ የተገኙ ሰዎች ናና ብሎክ አድርጌሃለሁ። በቃ አይወጣም። ሸኘሁት። ምንም አይጠቅምም። እሺ
ሰላም ብያለሁ። አዳዲስ የገባችሁ ሰዎች ረኢሳ ሰላም ባቢ ሰላም ነው። እንዴት ነሽ? እሺ ቀጥይ። አረ ምንም የምቀጥለው ነገር የለም። ብዙ ጊዜ ስለምከታተል ያው ሰው ሲያስገቡኝ ነው። ታብታብ ላድርግ ብዬ ነው ቁጭ ካልኩኝ እንጂ የምታወሪው ነገር የለም። አይ የለም፣ ደስ ስለምትሉኝ ብቻ ነው። ደስ እንልሻለን። አዎ ስመከታተላችኋለሁ፣ ደስ ስለምትሉኝ እሰማችኋለሁ። ስራ ላይ ሰማ እና ቁጭ ካልኩኝ እሺ እሺ አመሰግናለሁ። ሰላም ተኝታ ነው መሰለኝ ታወራም። ከታች ያላችሁ ሰዎች ብትገቡና አንዳንድ ሰዎች ተጨባብጠን ብንወጣስ ምን ይመስላችኋል? አንዳንድ ሰዎች ብትገቡና ሰላም ተባብለን ብንወጣ ሀሳብ አለኝ። እሺ ናገባ ኢትዮ ቀጥል። ሰላም ባቢ እንዴት አሉ? ሰላም የኔ ሀሳብ ያው ብዙ ጊዜ እጠይቃለሁ ወደዚህ ለመግባት ብዙ ነገሮችን እከታተላለሁ እና የምታሳያቸው መልካም ሰዎችን ለመፍጠር የምታደርጋቸው እውነትን መጋፈጥ ከማደንቃቸው ሰዎች አንዷ ነኝ። በጣም ብዙ ጊዜ ብዙ ሀሳቦች ይዤ እመጣለሁ፣ ግን እድሉን አላገኘውም። አሁን በዚህኛው አካውንት የጠይቄ ነው የገባሁት እንጂ በዛኛው ብዙ ጊዜ ሰውም ስለሚበዛ መግባት አልቻልኩም። አብዛኛው የምትናገራቸው ነገሮች በማንኛችንም እኔም ብቻ ሳልሆን እኔም አካባቢ ባሉ ሰዎች የምናንሸራሽራቸው ሀሳቦች ናቸው። አሁን ላይ ትልቁ ችግር እውነትን መጋፈጥ የጠፋበት ጊዜ ነው። እውነትን ለማመን ለመግደል የሚጣጣሩ ሰዎች አሉ። ሀገር ለሚረከቡ ሰዎችም እኔ ወላሂ በጣም ነው የሚያሳስበኝ። ማለት ምን አይነት ትውልድ እንደተፈጠረ ተሳዳቢም ሊሆን ይችላል። ማለት መሳደብ ስልክ መሰደብ ያለበት ቦታ ላይ እኮ አለ፣ ግን ትልቅ ሰዎችን ሲዋረዱ ታያለክ። አዋቂዎች እንዳለ አዋቂነት ሲደረጉ ታያለክም እና እንደ ቀላል አይደለም እየተረጨ ያለው መርዝ። አሁን ላይ የሆነ ክትባት ሊያስፈልገዋል። ከዛሬ አመቱ ዛሬ እየባሰ የመጣበት ነገር አለ። ከዛሬ ደግሞ ነገ ሊብስ ይችላል ብዬ ነው የማስበውና እንደ ሀገር አንተ ማለት ትንሽ አስተሳሰብህ በጣም ስላለ መልካም ነገርም አለ፣ እውነትን ትጋፈጣለህ። አለባብሶ ማለፍ ባንተ ላይ የለም። ማለት አንዳንዴ እከሌ ምን ይለኛል ኢቭን ላይክ እና ፖስት ስናደርግ እኮ አካባቢያችንን እያየን ነው የሚያደርጉት። አብዛኛው ሰው እውነትን እንኳን ላይክ ለማለት የሚፈራ ማህበረሰብ አለ እንደ ሀገር ማለት ነው። እኔ በጣም ስለገጠመኝ ነው ላይክ ባደርግ እንትና ቢቀየመኝስ፣ ላይክ ወይም ሼር ባደርገው ይሄን ነገር ለሰዎች ባስተላለፍ ብሎ አስቦ ሀሳቡን እንኳን መግለጽ የማይችል ማህበረሰብ ነው ያለው። ሊሳደብ ነው መሳደቡ አይደለም ትኩረቱ፣ ሊሳደብ የተነሳበት መንገዱ ነው የሚያሳስበኝና በጣም ብዙ ነገሮች ወደኋላ እንደ ሀገር ያስቀረን ነገር አለ። በተለይ ውጭ ሀገር ኖረህ ስታየው ህዝቡ ውጭ ያለው ማህበረሰብ ስታየው እንደ የሰለጠነ ማህበረሰብ ነው ያለው።
ኢቭን ከንግግርህም ጭምር ጮክ ብለህ እንኳን አታወራ። እኔ ኩዌት ነው የምኖረው። ጮክ ብለህ እንኳን ከጎንህ ያለ ሰው ጋር አታወራ። እኛ ጋር እኮ የጠፋው ነገር በቃ ግብረ ገብ ሁላ ስለመጣ ነው። ይሄን ደግሞ እንደ ሃይማኖት ተቋም ሃይማኖተኞቻችንም አሁን ላይ አስቸጋሪ ሁኔታ ላይ ናቸው። ሁሉንም ጀነራል አድርጌ መናገር ባልችልም ግን እንደ ሃይማኖት ተቋም ሰው ነው መሰራት ያለበት። ቅድም አሁን ረያን ሲናገር እየሰማሁት ነበር አንዳንድ ነገሮችና የዚህ አይነት ተቋሞች ላይ አሁን የሚያድጉ ልጆችን ስታይ በስነ ምግባር በአኽላቃቸው ያማረ ስነ ምግባራቸው ያማረ ከራሳቸውም አልፈው ሌላውን ማህበረሰብ እንዴት ማክበር እንዳለባቸው ነው ብዙ ጊዜ የሚወጡት። እኔ ወሎ አካባቢ ነው ተወልጄ ያደግኩት። እኛም አካባቢ ያለው አስተዳደግ መልካም ነው። ግን አሁን አለ ወይ በራሴ ስጠይቅ ግን ነው የለም፣ እየመነመነ ነው። ምክንያቱም ተቋማቶቻችን አብዛኛውን አሁን ላይ እየቀነሱ ስለመጡ ያለው ነገር እየተቀየረ ሁኔታው እየተቀየረ ስለመጣ መልካም ሰዎችን ማፍራት አሁን እንደ ቅንጦትም ሊሆንብን ነው ማለት ነው ብዬ ነው ማስበው። እና ሁላችንም የተቻለን አቅም በሚዲያውም ያላችሁ እንደናንተ አይነት ሰው ደግሞ ብዙ ተከታይና ብዙ ሰዎችን የምታውቁ ሰዎች ትውልድ ላይ ቢሰራ ነው። በጣም ብዙ ቀን ነው ለመግባት የምሞክረው። ዛሬ ግን ድንገትም ስለተቀበልከኝ ብዙ ሀሳብ መግለጽ አልችልም። ያው ንግግርም ላይ ብዙ አይደለሁም፣ ሚዲያ ላይ የማውራት እንትን የለኝም። ግን ሀሳቤን ትንሽ ልደግፍ ብዬ ነው። በዚሁ በርትተህ ደግሞ የተሻለ ትውልድ ለማፍራት ብታደርግ ያው ወደፊት በስም አንድ ሐውልት እናቆማለን ብዬ ተስፋ አደርጋለሁ። አይ አመሰግናለሁ። በነገራችን ላይ ሀሳብሽ ጥሩ ነው። መረዳትም ራሱ በጣም ትልቅ ነገር ነው። እኔ ራሱ አሁን ምንድነው ትውልድ እንዲፈራ ሳይሆን እኔ እንትን የማደርገው ሁለት ነገር አለ። አንደኛ ነገር መልካም ሰዎች ስለሌሉ ነው ወይ ከተባለ አይ ነፍ መልካም ሰዎች አሉ። ግን ችግሩ ምንድነው በብልጭልጭ የተሸወደ ትውልድ ሶሻል ሚዲያ ላይ እውነትን የሚያወሩ ትውልድን የሚያንጹ ሀገርን የሚገነቡ የሚያስተካክሉ ሰዎችን ሳይሆን ለወደፊት የሚያመጣው መታወቅ ያለባቸው መድረክ መናገር ያለባቸው መድረክ ማግኘት ያለባቸው ሰዎች እነሱ እየሆኑን አይደለም፣ አጥተውታል። እነሱ ወደ ኋላ ተጎትተው ሌሎች ሰዎች ናቸው ቦታውን የያዙትና አንደኛ ነገር እነዛ ሰዎች ቦታቸውን እንዲያገኙ በቦታቸው እንዲገኙ መስበክ ካለባቸው እንዲሰብኩ ማስተማር ካለባቸው እንዲያስተምሩ እንዲገስጹ እነዛ ሰዎች የሚገባቸውን ቦታ ማግኘት አለባቸው ነው የኛ ስራ። ሁለተኛ ደግሞ ሰው ከራሱ ጋር ማገናኘት ነው። በመጀመሪያ እኛ ችግር እንዳለ ምንድነው ችግሩን እንድንፈታው በመጀመሪያ እኛ ውስጥ ችግር እንዳለ መረዳት ነው የሚቀድመውና እሱ ነው ፍላጎቴ። በመጀመሪያ ቅድሚያ የሚሰጠው ነገር አለ። መልካም ትውልድ እንፍጠር ከተባለኩ እኔ መልካም ትውልድ እንዲፈጠር ምንድነው አንደኛ ነገር በፍቃዱ መልካም ለመሆን ዝግጁ የሆነ ማንነት ያለው ትውልድ መጀመሪያ መዘጋጀት አለበት። እንደዛ እንዲሆን ደግሞ እኔ አሁን መልካም ሆኜ እንድፈጠር መልካም ሆኜ እንድሰራ መጀመሪያ መልካም እንዳልሆንኩ አምኜ መቀበል መቻል አለብኝ። ምክንያቱም ትናንት የነበረብኝ አላስፈላጊ ማንነት አውጥቼ ለመጣል የሚያግዘኝ እኔ ማን እንደሆንኩ ማወቅ ሲቀድም ነው። እኔ ራሴን ሳውቅ ነው ከዛ በኋላ ያለኝን ማንነት አላስፈላጊ ሆኖ ለትውልድም ለጊዜም ለልጆችም ለትልልቅ ሰዎችም ለሀገርም ለምድርም የማያስፈልግ ከተረዳው እሱን አውጥቼ በመጣል ሌላ ማንነትን እኔ ውስጥ እንዳስገባ ምንድነው እኔ ራሴን ማወቅ ይቀድማል ማለት ነው። ስለዚህ የኛ ስራ ምንድነው መጀመሪያ ሰው ራሱን የሚያቅሰው ስህተት ላይ እንዳለን ጉዟችንን ወደ ኋላ እንደሆነ እንደ ሀገር ተሻለበበል እንደዛ አይነት ትውልድ እንደሆነን ራሳችን ጋር ማገናኘት የሚባል ነገር አለ ከራሴ ጀምሮ ማለት ነው። ራሳችንን እንወቅ የሚባል ነገር አለ። ቦታችንን፣ ደረጃችንን፣ ክብራችንን የቱ ጋር ያለው የሚለውን ነገር እሱ እንድናቀው ነው የምንፈልገው አንደኛ ነገር። ሁለተኛ ደግሞ እንዳልኩሽ ነው በቃ ትልልቅ ሰዎች አሉ፣ መልካም ሰዎች አሉ፣ የሚገስጹ የሚያስተምሩ የሚቀይሩ ሰዎች አሉ፣ ብቃት ያላቸው ሰዎች አሉ፣ በቂ የሆኑ ሰዎች አሉ። እነዛ ሰዎች ቦታውን አላገኙትም፣ ቦታውን ማግኘት አለባቸው ብለን ነው እንትን የምናደርገው። ያም ሆነ ይህ ምንድነው እኛ አንቺ እንደገለጽሽው አይደለንም። ያው እኔ ስለራሴ መግለጽ የምችለው ራሴን ማቀው እኔ ስለሆንኩ
እኔ ደግሞ እኔ እንደዚህ ነኝ የምናገረው ብዙ ጊዜ እንደዛ ነኝ ለማለት ነው። በጣም እናመሰግናለን ኢትዮ። መልካም ሀሳብ ነው። አንዲት ሀሳብ እዚህ ላይ ልጨምር፣ ይቅርታ ካላበዛሁብህና ራስን ማወቅ ላልከው ነገር እኔ እንደ ሀሳብ ዛሬ ላይ የመጣሁት የእስልምና እምነት ተከታይ ነኝ፣ ሙስሊም ነኝ። እንደ ሙስሊም ሆኜ ስናገር ራሴን ነው መጀመሪያ ተወቃሽ አድርጌ መጀመሪያ ላይ ብዙ ጊዜ ልነግርህም ፈልጌ ከዚህ በፊት ሚዲያዎች ላይ አላጋጠመኝም እንጂ እኔ እንደ ሀሳብ እንደ ሙስሊምነቴ የምናገረው ነገር እኛ እስልምናን እየኖር ነው አይደለም። ብዙ ጊዜ ጣታችንን ሌላ ላይ መቀሰር እከሌ እንደዚህ ያደረገ እከሌ እንደዚህ ያደረገ ከማለት ውጭ እኔ እስልምናን ኖሬዋለሁ ወይ ብለን ነው መጠየቅ ያለብን። እዚህ ያላችሁ ምናልባት የእስልምና እምነት ተከታዮችም ቆም ብለን ራሳችንን መፈተሽ ያለብን። እኔ አሁን ስለሌላው እምነት በሚመለከተኝ ሰዓት እገባለሁ እንጂ አይመለከተኝም። ማለት አይመለከተኝም ስልህ እንደ ሀገር እንደመኖር ሊመለከት ይገባል። ግን መጀመሪያ እኔ እስልምናን ኖሬዋለሁ ወይ? በጣም የተቸገርነው ነገር እኛ እስልምናን እየኖር ነው አይደለም። ወላሂ ወደ ቁርአንና ወደ ሐዲሳችን ብንመለስ የረሱል ሰለላሁ ዐለይሂ ወሰለም መንገዶች ብናያቸው በእርግጠኝነት ኢስላም ይሄ ነው ወይ ብለህ ይሄ ዳዕዋ ጥሪም አያስፈልግም። መልካም ስነ ምግባር ብናሳይ፣ ለሰዎች ያለንን አፕሮች ብናስተካክል፣ ከሰዎች ጋር መጀመሪያ እኛ ብንኖረው ኖሮ እስልምናን የምር ነው የምነግርህ ዳዕዋም አያስፈልግም ነበር። ምክንያቱም ረሱል ሰለላሁ ዐለይሂ ወሰለምን የምር የምንወዳቸውና የምንከተላቸው ከሆነ የእሳቸው ስነ ምግባር ምን ነበር? ከጎረቤት ጋር የነበራቸው ግንኙነት፣ ከሌላ እምነት ጋር የነበራቸው ግንኙነት፣ ለሚስቶቻቸው ያላቸው፣ ለአባት ለእናት ለቤተሰብ ኢቭን አባት ለሌለው አባት ሳይኖራቸው ያደጉ ትልቅ ነብይ ናቸውና አባት ለሌለው ሰው እንኳን ምን አይነት ነበር መሆን የነበረብን? እኛ ብንኖረው እስልምናን በተግባር ብናደርግ ኖሮ ሀገር እንደ ሀገር ኢቭን ማንኛውም እምነት እኛን አርአያ አድርጎ እምነቱን እንኳን ባይከተል እኛን አርአያ አድርጎ ሀገር በሰላም ተረጋግታ ትቀጥል ነበር። ይሄን ምልህ ኢትዮጵያን ብቻ ፎከስ አድርጌ አይደለም፣ እንደ ዓለም ነው ምልክ የኛ የምናሳየው መልካም የወረደ ስነ ምግባሮች፣ ከእስልምና ያፈነገጡ ነገሮች። ኢቭን እኮ አሁን ላይ በፊት ሙስሊም አይዋሽም ሙስሊም አይሰርቅም እየተባለ እኮ የመጣበት ነገር ነበር። ሌላ እምነቶች እኮ በጣም ከማመናቸው የተነሳ እኛ ጋር ለአማና እቃ ያስቀምጡ ነበር። እኔ ፋዘርን አውቃለሁ። ቄሶች መጥተው እኛ ቤት ነበር የሆነ ነገር የሚያስቀምጡት። ምን ያክል እምነት ለኛ ቢሰጡን ነው የራሱ እምነት ተከታይ ያለ እኛ ጋር የሚያስቀምጡት? በዚህ ደረጃ ምንድነው በተግባር ኖረዋል አባቶቻችን። ስፔሻሊ አባቴ ከሌላ እምነት ጋር የነበረው ነገርና እስልምናን በተግባር ነበር እያሳዩ የነበረው እና አብዛኞቻችን አሁን ቆም ብለን ማሰብ ያለብን ነገር እኔ ማን ነኝ? የምር እስልምና የሚያዘውን ነገር እያደረኩ ነው ወይ? አይቃረንም ወይ? ማለት ቁርአንን እየተከተልኩ ነው ወይ ብለን ሁላችንም ይሄን ነገር በእርግጠኝነት ከኔው ጀምሮ እኔ ራሴን ነው መጀመሪያ ለውጥ ማለት የራስ ለውጥ ነው እና ቆም ብለን ማሰብ ያስፈልጋል ልልህ ነው። እና እስልምና መኖር ከጀመርን በእርግጠኝነት ለእስልምና ብቻ ሳይሆን ለዓለም የተረጋጋ መንፈስ እንኖራለን። ምክንያቱም ዓለም ላይ ያለው ችግር የኛ የስነ ምግባር መበላሸት፣ ከቁርአን መራቅ፣ ከሐዲሶች መራቅ፣ ከእውነተኝነት መራቅ ስለሆነ ሁላችንም እንደነበረው ማንነታችን ተመልሰን እስልምና እንኖር እላለሁ። ሰላም አለይኩም። አመሰግናለሁ። እሺ አሚር አለ አሚር ኑሬ እንዴት ነህ? ባቢ ያለው እንዴት ነህ? ሰላም ነው ሁሉ ማማን እንዴት ናችሁ? አለን ማሻአላህ። ምን አዲስ ነገር አለ? ምን አዲስ ነገር አለ? ትላንት አርብ ነበር፣ ዛሬ ቅዳሜ ነው እና ይመሻል ይነጋል። ምንም አዲስ ነገር የለም፣ እንኖራለን ቀናችን እስከሚደርስ።
የምን ቀን? የምንሞትበት ቀን ነው። እኛ እኮ አንሞትም። አይቀርልንም። አንሞትም። ግድ የለህም። ከፈለክ ሂድና በቤት በውስጥና እናወራበት። አልሞትም በሚል አዎ ናይ በዚህ እንኳን እንዴትም አልሞትም። እስቲ አስረዳኝ። ሌሎችም 352 ሰዎችም እስቲ ይማሩበት። እኔ ብቻዬን ሰልፍሽ አልሆንም። ማምለጥ ቢቻል እኛ አንሞት። የሚሞተው እኮ ስጋ ነው እንጂ አንሞትም። እኛ ነፍስማ አትሞትም። በእርግጥ ወይም ሩህ እያወራች ያለችው ስጋ ነች፣ ነፍስ ነች። እያወራች ያለችው የሁለቱም ውህድ ነው የምታወራው። ስጋ